በክርስቶስ እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በ8ኛው ዙር በ12ኛው ክፍል ተገናኝተናል። የዚህ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተ ክርስቲያን ያለን ግንዛቤ ይበልጥ ለመጨመር ለማሳደግ ስብከተ ወንጌልን ለሁሉም ለማድረስና ወጣቶችን ለማበረታታት ለማነቃቃት ነው። የ8ኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት ከአዲስ ኪዳን ከዮሐንስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተውበታል። ዛሬ የመጡት ወደ ሁለተኛው ምድብ ያለፉ የጅማና የዱራሜ ካቶሊክ ተማሪዎች ናቸው። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ ነኝ። እንኳን ደህና መጣችሁ። እንተዋወቅ። ወደ ሁለተኛው ምድብ መጥታችኋል። ዛሬ የምትወዳደሩት ለሶስተኛው ነው። አያኑ አብርሃም በመቂ ሀገረ ስብከት ነጌሌ አርሲ አስተሮ ማርያም ቤተክርስቲያን፣ አሁን ያለሁት ደግሞ በጅማ ዩኒቨርሲቲ ጅማ ኤምሲኤስ ምትማረው ሊደርሺፕ ዲፓርትመንት። እሺ አመሰግናለሁ። ካሌብ ኢያሱ እባላለሁ። በመቂ ሀገረ ስብከት የሻሸመኔ ጽዮን ማርያም ቁምስና የጅማ ኤምሲኤስ ነው ወኪል የመጣሁት 4ኛ ዓመት የማኔጅመንት ተማሪ ነው። እሺ አመሰግናለሁ። መቅደስ ማቴዎስ ከሆሳዕና ሀገረ ስብከት ከጠዛ ቅዱስ ዮሴፍ ቁምስና ከዱራሜ ኤምሲኤስ 3ኛ ዓመት ማኔጅመንት ተማሪ። እሺ አመሰግናለሁ። ኢዮብ ዮሐንስ ሆሳዕና ሀገረ ስብከት ማዙሪያ ቅዱስ መስቀል ዱራሜ ካምፓስ ሜዲካል ላብራቶሪ 4ኛ ዓመት ተማሪ ነኝ። ታውቂዬ መጣሁ ዱራሜ ኤምሲኤስ። እንኳን ደህና መጣችሁ ተወዳዳሪዎች። ዛሬ ወደ ሶስተኛው ምድብ የምትሻገሩበት ውድድር ነው። በመጀመሪያው እንዳያችሁት የመጽሐፍ ቅዱስ ጥያቄዎች አሉ። እያንዳንዳችሁ አንዳንድ ጥያቄ ከአዲስ ኪዳንም ከብሉይ ኪዳንም ትጠየቃላችሁ። አንድ ምድብ አንዱ ቡድን 4 ጥያቄ ይጠየቃል። የጠቅላላ ዕውቀትና ደግሞ የመዝሙር አለ። 6 ጥያቄዎች ትጠየቃላችሁ። የሚያዘው ከ10 ይሆናል። ከማን ጀምር? ጅማና ዱራሜ ከአዲስ አበባ ርቀቱ እንዴ ይርቃል? ከራቀ ከእናንተ እንጀምራለን። እሺ ከአያኑ እንጀምር። ከካሌ አያኑ። የብሉይ ኪዳን ጥያቄዎች የተዘጋጁት ከኦሪት ዘፍጥረት ነው። ጥያቄ ቁጥር ምረጥ። 1 ጥያቄ ቁጥር 1 አብራም ከነዓን ምድር ሲገባ እግዚአብሔርም ለአብራም ተገለጠለትና ይህች ምድር ለዘርህ እሰጣለሁ አለው። በዚያን ጊዜ በምድሩ ምን ነበር? ሀ ምንም ያልነበረበት ምድረ በዳ ነበረ። ለሰዎች በምድሩ ነበሩ። ሐመር ውሃ ማርና ወተት የሚያፈልቅ ምድር ነበረ። ሐመር ውሃ ማርና ወተት የሚያፈልቅ ምድር ነበረ። ሐመር ውሃ ማርና ወተት የሚያፈልቅ ምድር ነበረ አይደለም። በምድሩ ሰዎች ነበሩ። ይህን የምናገኘው ኦሪት ዘፍጥረት ምዕራፍ 12 ቁጥር 6 እስከ 7 ለዘርህ እሰጣለሁ ሲል በዚያ ምድር ብዙ ሰዎች ነበሩ። አልተመለሰም። እሺ ካሌብ ጥያቄ ቁጥር 2 አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የተባለው የትኛውን ነው? ሀ ጥበቃዬን አበዛለሁ የሚለውን ቃል፣ ለዘርህን አበዛዋለሁ የሚል ቃል፣ ሐመር ውሃ ሀብትህን አበዛለሁ የሚል ቃል። ለዘርህን አበዛዋለሁ የሚለው ለዘርህን አበዛዋለሁ የሚለው ቃል በትክክል ተመልሷል። በኦሪት ዘፍጥረት ምዕራፍ 15 ቁጥር 6 ላይ የምናገኘው ክፍል ነው። ወደ ዱራሜ መጥቻለሁ። መቅደስ ጥያቄ ቁጥር 4
አጋር እስማኤልን ለአብራም በወለደችለት ጊዜ የአብራም ዕድሜ ስንት ዓመት ነበረ? ሀ 75 ዓመት፣ ለ 86 ዓመት፣ ሐመርሃ 90 ዓመት። ለ 86 ዓመት። በትክክል ተመልሷል። አጋር እስማኤልን ስትወልደው አብርሃም ዕድሜው 86 ላይ ነበር። የመጨረሻውን የብሉይ ኪዳን ጥያቄ ኢዮብ ጥያቄ ቁጥር 3 አጋር በበረሃ የእግዚአብሔር መልአክ ባገኛት ጊዜ ከእመቤቴ ከሶራ የኮበለልኩ ነኝ አለችው። መልአኩ ምን አላት? ሀ ወደ እመቤትሽ ተመለሺ፣ ከእጇን በታች ሆነሽ ተገዢ አላት። ለ እግዚአብሔር ጸሎትሽ ሰምቷልና እዚሁ ተቀመጪ አላት። ሐመርሃ እመቤትሽ ሶራ ጸጸት ላይ ናትና ይቅርታዋን ስሚ አላት። እግዚአብሔር ጸሎትሽን ሰምቷልና እዚህ ተቀመጪ አላት። ለእግዚአብሔር ጸሎትሽን ሰምቷልና እዚህ ተቀመጪ አይደለም። መልአኩ ባገኛት ጊዜ ከእመቤቴ ኮብልዬ ነው የመጣሁት ባለችው ጊዜ መልአኩ ወደ እመቤትሽ ተመለሺ፣ እዛው እጇ በታች ሆነሽ ተገዥላት ነው ያለው። ይሄ የምናገኘው ኦሪት ዘፍጥረት ምዕራፍ 16 ከቁጥር 7 እስከ 9 ያለው ክፍል ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የ8ኛ ዙር ክፍል 12 ላይ እንገኛለን። ዛሬ የተገናኙት ወደ 3ኛው ምድብ ለማለፍ የሚወዳደሩት የዱራሜና የጅማ ካቶሊክ ተማሪዎች ናቸው። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን እንጠይቃለን። የአዲስ ኪዳን ጥያቄዎች ከዱራሜ ነው የምንጀምረው። ከዚያ በፊት ዱራሜ የተማሪዎች ህብረት ከቁምስና ጋር ወይም እናንተ በህብረታችሁ አገልግሎታችሁ ምን ይመስላል? ኢዮብ። አመሰግናለሁ። እንደ ዱራሜ አይሚሴስ ደስ የሚል አይሚሴስ ነው ያልነው። እኔ ሲገባ ወደ 4-5 ተማሪዎች ነው የነበሩትና እኔ አሁን 4ኛ ዓመት ነው 2014 ላይ ነው የገባሁት። አሁን ጌታ ይመስገን ወደ 45 አካባቢ ደርሰናል እና በየሳምንቱ የምናደርገው ፕሮግራሞችም አሉ። በወር አንዴ አሁን በየሳምንቱ ሰኞ መቁጠሪያ ጸሎት አለን እና ሮብ ደግሞ መዝሙረ ዳዊት እናደርጋለን። ቅዳሜ ደግሞ መዝሙር ጥናት እናደርጋለን። እንዲሁም በየወሩ አንዴ ደግሞ ከቤተ ክርስቲያን አባቶች ትምህርት ይሰጣሉ። እናንተ ለየት ያለ አገልግሎት አላችሁ በዛ? አዎ በወር አንዴ አለ። እሺ በጣም እናመሰግናለን ኢዮብን። የአዲስ ኪዳን ጥያቄ ከመቅደስ ጀምራለሁ። የዮሐንስ ወንጌል ላይ ነው የተዘጋጀው። ጥያቄ ቁጥር በረጪ ጥያቄ ቁጥር 2 በገሊላ ቃና ሰርግ የነበሩ 6 የድንጋይ ጋኖች እያንዳንዳቸው መጠናቸው ምን ያህል ነበር? ሀ 2 እንስራ መያዝ የሚችሉ፣ ለ 3 እንስራ መያዝ የሚችሉ፣ ሐመርሃ 6 እንስራ መያዝ የሚችሉ። ሐመርሃ 6 እንስራ መያዝ የሚችሉ። ሐመርሃ 6 እንስራ መያዝ የሚችሉ አይደለም። የድንጋይ ጋኖቹ 3 እንስራ መያዝ የሚችሉ ናቸው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 6 ላይ የቃና ሰርግ የመጀመሪያው የጌታ ተአምር የጀመረበት ጊዜ ነው። እመቤታችን ቅድስት ድንግል ማርያም ወይን የላቸውም ባለችው ጊዜ
ለአሳዳሪዎቹ እያንዳንዳቸው ጋኖች ሙሏቸው አላቸው። ጋኖቹ 3 እንስራ መያዝ የሚችሉ ነበሩ። እሺ ኢዮብ ጥያቄ ቁጥር 1 ኢየሱስ ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ ያለው ሀ ናትናኤልን፣ ለስምዖን ጴጥሮስን፣ ሐመሩሃ ፊልጶስን። ናትናኤልን። ሀሌታ ውሃ ናትናኤልን በትክክል ተመልሷል። ጌታ ኢየሱስ ናትናኤል ወደሱ ሲመጣ አየውና እነሆ ተንኮል የሌለበት የእስራኤል ሰው ባለው ጊዜ ናትናኤል ራሱ ምን አለው? እንዴት አወቅ አይደል ያለው? እንዴት አወቅ ሲለው ምን አለው ኢየሱስ? በበለስ ዛፍ ስር እያለ አውቃለሁ። ኢየሱስ ሁሉን አዋቂ እንደሆነ፣ ፈጣሪ ጌታ እንደሆነ፣ አምላክ እንደሆነ የሚያሳይበትም ክፍል ነው። ይህን ክፍል የምናገኘው የዮሐንስ ወንጌል ምዕራፍ 1 ቁጥር 48 ላይ ነው። ወደ ጅማ መጥተናል። ጥያቄ ቁጥር 3 ካሌብ ጥያቄ ቁጥር 3ን መርጧል። በገሊላ ቃና ሰርግ ውሃ የሆነው ወይን ከወዴት እንደመጣ ያውቅ የነበረው ማን ነበር? ሀ አሳዳሪው፣ ለአገልጋዮቹ፣ ሐመሩሃ ሙሽራው። ለአገልጋዮቹ በትክክል ተመልሷል። አገልጋዮቹ ወይን የሆነውን ውሃ ከየት እንደመጣ ያውቃሉ። ከዛ ውሃው ወደ ወይን መቀየሩ ያውቃሉ። እነሱ አገልጋዮች ስለነበሩ በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እናገኘዋለን። የመጨረሻው የአዲስ ኪዳን ጥያቄ ቁጥር 4 ኢየሱስም አይሁድን ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ ባላቸው ጊዜ አይሁድ ምን መለሱ? ሀ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3ኛ ቀን ታነሳዋለህን? ይህንን የምታደርገው በብኤልዜቡል ነው። ሐመሩሃ ይህንን ስልጣን ከወዴት እንዳገኘ ልትነግረን ትችላለህን? የመጀመሪያው ሀሌታ ውሃ ይህንን ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን ብሏል። በትክክል ተመልሷል። በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 እስከ 20 ጌታ ኢየሱስ ስለ ሞቱ በ3ኛው ቀን ስለሚነሳ ስለ አካሉ የተናገረበት ክፍል ነው። እነሱ ግን 46 ዓመት የተሰራ ቤተ መቅደስ አፍርሰህ እንዴት በ3 ቀን ብለው ሚስጥሩ አልገባቸውም። እሱ ግን ስለ ሞቱ ስለ ትንሣኤው እየተናገረ ነበር። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በያላችሁበት ጥያቄውን መልስ እየሰጣችሁ እንደሆነ አምናለሁ። መጽሐፍ ቅዱስም የሚያገላብጥ ይታየኛል። ከአፍታ ቆይታ በኋላ በጠቅላላ ዕውቀት ጥያቄዎችን እንመለሳለን። እናንተም ጋር ሊደወል ስለሚችል ስልካችሁን አዘጋጁ፣ እዩት፣ አብራችን ቆዩ። የተከበራችሁ ተመልካቾቻችን ተመልሰናል። የጠቅላላ ዕውቀት ጥያቄዎችን እንጠይቃለን። ከዛ በፊት ወደ ጅማ እመጣለሁ። አንዩ አንዳንድ ነገሮችን ሰምቻለሁ ከጓደኛህና አንዳንድ የጅማ ጓደኞች የነገሩኝ ነገር አለ። መዝሙር እንደምትሰራ በስነ ጽሁፍ እንደምታስደምማቸው
ሰምቻለሁ። እስኪ ምን ሚስጥሩን ነገር? እሺ አመሰግናለሁ። ስነ ጽሁፍ እሞክራለሁ። ያው ስነ ጽሁፍን ከአባቴ ነው የተማርኩት። ቤተክርስቲያን ለክብረ በዓላት ሲኖሩ ዌልካም ዌልጎ የመሳሰሉ ነገሮች ሲኖሩ አመታዊ ክብረ በዓላት ሲኖሩ በተለይ ደግሞ በሆነ አጋጣሚ ለትምህርት ወደ ዱራሜ ሄጄ ዱራሜ ላይ የመዝሙርና የግጥም ውድድር አለ። በየአመቱ አመታዊ ውድድር ማለት ነው። ግጥም ከራስህ ዜማ ከራስህ ሰርተ የምታቀርበው እና የአጋጣሚ ደግሞ ትልቅ አጋጣሚ ፈጠረልኝ ሽልማት ስለነበረው ያው አሳደግኩት ማለት ነው በዛው እና ግጥሞችን ዜማዎችን መስራት እና ደግሞ ጀስት ሰውን የሚያዝናና አይነት ግጥሞችን መጻፍ ጀመርኩ ማለት ነው። ስለዚህ የሆነ ሰው ምንድነው የነገረኝ መዝሙሮች አሉት ግን ደብቋል ነው ያሉት። የተደበቀው ለምንድነው በየ ሚስጥር ለማወጣጣት ስሞክር ሌሎች ሰዎች ከሰሙ ስጠን ሊሉት ነው። ስለዚህ ራሴ አልበም ሰራለሁ የሚል ሐሳብ አለው የሚል ነው የሰማሁት። ልክ ነው? እውነት ነው ወይስ? አሁን ያው በጣም ነው የሚከብደው አይደለ? ነገሮችን ባንዴው እንትን ማለት ቅድም እንዳልኩ ከ9ኛ ክፍል በኋላ በጣም አጠናክሬው ይዤ መጣሁ። ያው ሽልማቱ ደግሞ መጽሐፍ ቅዱስም ገንዘብም ስለነበረ በጣም ይጠቅመን ነበርና አጋጣሚዎችን እየጠበቅኩኝ ነው። የአጋጣሚ ምንድነው አሁን እንደ እቅድም በአይኤምሲኤስ ይዘናል። ቀጣይ አመት እንመጣበታለን ብለን እያሰብን ነው። በጣም ብዙ ግጥሞችን ጽፌያለሁ። መዝሙር ወደ 16 መዝሙሮችን ጽፌያለሁ። ግን የተጣራ ወደ 8 የተጣራ መዝሙሮች አሉኝ። ልጆች ናቸው የኳየር ልጆች ናቸው ሞቲቬት የሚያደርጉኝ እና መዝሙሮች አሉኝ። አንድ 8 አሪፍ የተጣሩ መዝሙሮች አሉ። ልጆች አይተዋቸው አስቀምጣቸው። ከ16 የተጣራ 8 አለ። ከ8ቱ ደግሞ የተጣራ አንድ መዝሙር ይዘመናል። እስኪ አዝማቹን ሚስጥር ቢሆንም መዝሙሩ እሺ እንዳሰርቁብኝ አንሰርቅ። እሺ የህመማት መዝሙር ልዘምር። እሺ እንዴት ረሳዋለው ይህን ሁሉ ስለኔ መሆኑን፣ እንዴት ዘነጋለው የሆንከውን ስለኔ መሆኑን፣ የእጅ ስራ የሆነው የሰው ልጅ መልሶ ቢገፋ፣ ግሩም ነህ ኢየሱስ በፍጥረት አልቆረጥክም ተስፋ፣ ያለምንም ኃጢአት ጎልጎታ ልትውል የፈቀድከው ጌታ፣ ሁሉንም ለኔ ነው የሆንከው፣ ራስን ሰጥተ ሕይወቴን ያዳንከው። ብራቮ! የተደበቁ ሚስጥሮች እያወጣሁኝ ነው። እንግዲህ ተመልካቾቻችን መዝሙር እየሰሩ ያሉ ወጣቶችን እንድታበረታቱ አሳስባለሁ። እሺ የጠቅላላ እውቀት ጥያቄ እዚሁ ትመልሳላችሁ ወይስ ትደውላላችሁ? የቻልነውን እንመልሳለን ብለዋል። ከጅማን ጀምር። እናንተ ቅድም ሰጥቻችሁ ነበር። ጥያቄ ቁጥር የመጀመሪያው የጠቅላላ ጥያቄ ቁጥር 1 ትንሿ የኢየሱስ አበባ በመባል የምትታወቀው ቅድስት ማን ናት? ትንሿ የኢየሱስ አበባ ሄሎ፣ እንዴት ነህ? ከካቶሊክ ቴሌቪዥን ነው መደወልልህ። ጥያቄ ልጠይቅህ ነበር። ትንሿ የኢየሱስ አበባ በመባል የምትታወቀው ቅድስት ማን ናት? ትንሿ የኢየሱስ አበባ በመባል የምትታወቀው ቅድስት ማን ናት? ቅድስት ቴሬዛ ዘሕፃኑ ኢየሱስ።
እሺ በጣም አመሰግናለሁ። እሺ ሌላም ጋር ትደውላላችሁ። 60 ሰከንድ አለ። ሄሎ ሚስተር፣ ከካቶሊክ ቲቪ ነው የምደውልልህና 30 ሰከንድ አለኝ። ትንሿ የኢየሱስ አበባ በመባል የምትታወቅ ቅድስት ማን ናት? የኢየሱስ በመባል የምትታወቅ ቅድስት ማን ናት? 5 ሰከንድ ነው ያለው። ስለዚህ ዝጉና የተመለሰው መልሱ የራሳችሁ ወስነናል። እሺ ወስነናል። ቅድስት ተሬዛ የሕፃኑ ኢየሱስ። ቅድስት ተሬዛ ዘሕፃኑ ኢየሱስ ይላል። መልሱ የሊሴዋ ቅድስት ተሬዛ ናት። መልሰዋል። ምንድነው ነገር? ቅድስት ተሬዛ ራሷ ናት። ቅድስት ተሬዛ ራሷ ናት። ሌላ ቅድስት ናት። በትክክል ተመልሰዋል። መላሻችንን እናመሰግነዋለን። ዱራሜ ጥያቄ ቁጥር 2 መነኩሴ በእንግሊዝኛው ሞንክ መነሻው ግሪክ ሞኖስ የሚል ቃል ነው። ትርጉሙ ምን ማለት ነው? አንተ መደወል ትችላለህ። እዚህ ካልተነሳ ሌላው ከካቶሊክ ቲቪ ነው የሚደውልልህ። እሺ ልጠይቅ። መነኩሴ በእንግሊዝኛው ሞንክ መነሻው ግሪክ ሞኖስ የሚል ቃል ነው። ትርጉሙ ምን ማለት ነው? የተሰጠ ወይም የተሰዋ። እሺ አመሰግናለሁ። የተሰጠ ወይም የተሰዋ ብለዋል። እሺ ተስማማላችሁ ወይስ ትደውላላችሁ? ላውድ አድርገው። እሺ 15 ሰከንድ ነው ያላችሁ። እስከሚያነሳው 15 ሰከንድ ሊያልቅ ይችላል። ምን አለ? የተሰጠ ወይም የተሰዋ። እሺ እናንተ ትሞክራላችሁ። የነሱ መልስ ትክክል አይደለም ተብሏል። ሞኖስ የሚለው ቃል ትርጉሙ መተው፣ የተወ ወይም የተነጠለ። የተወ ወይም የተነጠለ። እሺ ከተመልካቾች እሺ ለብቻ አንድ መሆኑ ተመልካች መልሷል። ለብቻ ማለት ነው። መነኩሴ ለብቻ
የሚለውን ትርጉም ይሰጣል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የጠቅላላ እውቀት ጥያቄዎችን ጠይቀናል። በየቤታችሁ እንደመለሳችሁ አምናለሁኝ። የመጨረሻ የሆነውን የመዝሙር ጥያቄዎችን የምንጠይቅበት ሰዓት ላይ እንገኛለን። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ሁኑ። እጅግ የተወደዳችሁ ተመልካቾቻችን ተመልሰናል። የመዝሙር ጥያቄ በየቤታችሁ እናንተ ከተወዳዳሪዎች ቀድማችሁ እንድትመልሱ ጋብዛለሁኝ። 2 ደቂቃ ይኖራችኋል ለመዝሙር። ሐሳቡን በደንብ እዩ። ሁሉ ጊዜ እንደምለው ተረጋጉ። የምታውቁት መዝሙር ነው። 2 ደቂቃ አላችሁ። ከማን ነው የምንጀምረው? ዱራሜ የመዝሙር ጥያቄ ቁጥር 1 ይገለጻል የፍቅር ብርታቱ ኢየሱስ የፈጸመው ሲታሰብ በእውነቱ የፍቅሩ ምላሽ የለኝም የሚከፍለው ውስጤ የተሞላ ግርምት ዝምታ ነው። እንደገና ሙሉ በደንብ ይዩት፣ በደንብ አስተውሉ። ሐሳቡን ይዩት በደንብ። ኢየሱስ የፈጸመው ሲታሰብ በእውነቱ እንደገና ዝም አሁን ከኛ ጋር እየዘመርሽ ኢየሱስ የፈጸመው ሲታሰብ በእውነቱ እሺ በምን ይገለጻል የፍቅር ብርታቱ ኢየሱስ የፈጸመው ሲታሰብ በእውነቱ መዝሙር ነው። በምን ይገለጻል የፍቅር ብርታቱ ኢየሱስ የፈጸመው ሲታሰብ በእውነቱ ጠላቱን የሚወድ ያው ነፍሱን ሰጥቶ ቢፈለግ ቢታሰብ አይገኝም ከቶ ለኔ ነው አንተ ነህ አንቺም ነው ኢየሱስ የሞተው። ታውቂው ነበረ። ጥያቄ ስለሆነ ነው ያልመለስሽው እንጂ በትክክል ታውቂዋለሽ። ይህን መዝሙር ያዘጋጁልን የሐዋሳ መዘምራን ናቸው። በያሉበት በሚሰሩበት ቦታ ሰላምታችን ይድረሳችሁ። እናመሰግናችኋለን። የመጨረሻው የመዝሙር ጥያቄ ቁጥር 2 ሰላምን ሰጠኝ ጭንቀትን ያራቅህ ደስታን አጎናጽፈህ ሕይወቴን የባረክህ በፈጣሪ ስሙት ድጋሚ ሰላምን ሰጠኝ ጭንቀቴን ያራቅህ ደስታን አጎናጽፈህ ሕይወቴን
እርካታዬ አንተ ነህ ኢየሱስ ፈውስ መጠገኛዬ። እስኪ ድጋሚ ዘምሮ እርግጠኛ ሆነ። ሰላምን ሰጠኸኝ ጭንቀቴን ያራከው ደስታን አጎናጽፈህ ሕይወቴን የባረከው የመዳኔ ምክንያት ምንጩ የእርካታዬ አንተ ነህ ኢየሱስ ፈውስ መጠገኛዬ። ሰላምን ሰጠኸኝ ጭንቀቴን ያራክህ ደስታን አጎናጽፈህ ሕይወቴን የባረክህ ነፍስህን በመስጠት ፍቅርን ያስተማርከን አንተ ነህ ኢየሱስ በሕይወቴ የሆንከን የነፍሴ መሪ የሕይወቴ ጌታ አንተው ነህ ኢየሱስ ተመስገን ጧት ማታ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን መዝሙሩ በየቤታችሁ ቁጥሩን ቀይራችሁ ነው የዘመራችሁት ወይስ በትክክል ነው የዘመራችሁት? እናንተው ራሳችሁ ታውቃላችሁ። ከአፍታ ቆይታ በኋላ ዱራሜ ስንት ጅማ ስንት ነጥብ አግኝቷል? እናንተም በየቤታችሁ ስሩ። እንመለሳለን። አብራችሁን ቆዩ። ውድ ተመልካቾቻችን ተመልሰናል። ቀድሞ የሰማችሁት መዝሙር የነፍሴ መሪ የሕይወቴ ጌታ የሚለው መዝሙር የማን ነበር? የምታውቁት ታውቃላችሁ። ይልማ አስራት የሚባለው ዘማሪ የቤተ ክርስቲያናችን ጸጋ ነው። በሌላው መዝሙር የምታውቁት የፍቅር እምባ እናት አለችን ሁሌ የምታነባ በዚህ መዝሙር የምታውቁት ይመስለኛል። ከዛሬ 2 ዓመት በፊት ዘላለማዊ ነው የሚለውን አልበም ሰርቶ ለቤተ ክርስቲያን አበርክቷል። ባለህበት ምስጋናችንን እናቀርባለን። በየቤታችሁ ውጤት ሰጥታችኋል። እዚህ ደግሞ ዳኞች የተወዳዳሪዎችን ውጤት ይሰጣሉ። ማን ስንት አመጣ? መቅደስና ኢዮብ በዛሬው ውድድር 2 ነጥብ አግኝተዋል። አያኖና ካሌብ 6 ነጥብ አምጥተዋል። የ8ኛው ዙር 12ኛው ክፍል የተመለከታችሁትን ይመስል ነበረ። በሚቀጥለው ሳምንት የ3ኛው ምድብ ለፍጻሜ የሚወዳደሩ የከፍተኛ ትምህርት ተቋም ተማሪዎች ጋር እንገናኛለን። እስከሚቀጥለው ሳምንት በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን።